የአምራች ኢንዱስትሪው የማምረት አቅም ከጊዜ ወደ ጊዜ እያደገ ይገኛል። ኢንዱስትሪው በማምረት ሂደት የፈጠረው አቅም ደግሞ ለበርካቶች የስራ እድል መፍጠር ችሏል። ዘርፉ የስራ እድል ከፈጠረላቸው ወጣቶች ውስጥ ትግስት ታደለ አንዷ ናት። ለገባው ምን የተማርሽ ብለው ሰጡኝ። ከዛ እንደዚህ ነው ብዬ ዲግሪን ስላስያዝኩኝ ከዛ ወደ ሱፐርቫይዘርነት አስቀይረውኛል። መጀመሪያ ስገባ በኳሊቲ ሱፐርቫይዘር ኳሊቲ ነው የገባሁት መጀመሪያ። ከዛና በጣም ብዙ እውቅና እየሰጠኝ ነው ማለት ያላወቁትን እንዳውቅ አንዳንድ ነገሮችን እንድረዳ ያደረገ ብዙ ዋስትና እየሰጠኝ ነው። እቁብም ገብቼ ብዙ ነገሮችን እየተቀየርኩ ነው። ታኔም አልፎ ቤተሰብንም እግዚአብሔር ይመስገን እያቀየርኩ ነው ማለት ለሰውም ያግዛል። የአምራች ኢንዱስትሪው ከዚህ በፊት በአገር ውስጥ ማምረት ያልተለመዱ ምርቶችን መተካት ያስቻለ ነው። ይሄ ደግሞ በዘርፉ ለተሰማራው ባለሙያ የእውቀት ሽግግር እንዲፈጠርለት አድርጓል። የውጭም ሰዎች ስላሉ እንዲሁም ሎካል ሲኒየሮቻችን ስላሉ ከነሱ ብዙ ትሬኒንጎች እናገኛለን። ግሎባል የሆነ ነገርን እንማራለን። እንዲሁም ሲኒየር የሆኑ ኢንክሉዲንግ እዚህ ኢትዮጵያ ውስጥ ያሉ ሲኒየሮች ስላሉ እነሱ ደግሞ ሞር የበለጠ ደግሞ አቅማችን እያጎለበቱ ሞር ቲዮሬቲካል ነው ግቢ ውስጥ የምንማረው እንደምታውቁትና ያን ደግሞ እዚህ በፕራክቲካል ስናየው ያን ነገር ደስ ብሎን ነው በዛ ነገር ፓሽኔት መሳሪያው ያን ነገር አክቹዋል ነገር ስለሆነ በዛ ነገር ደግሞ በደንብ ራሳችንን አፕዴት እያደረግን እያሳደግን ያለነው። የስራ እድል ተጠቃሚዎች የዳበረ ልምድና አዳዲስ እውቀቶችን እንዲገበዩ በማስቻል ነገን የተሻለ ለማድረግ ጥሪትም ብርታትም ሰጥቷቸዋል። ብዙ ሙያዎችን ማላቃቸው ነገሮች እንዳቀርጎኛል። መጀመሪያ አካባቢ ስገባ በጽዳት ነበረ። ከጽዳት በእድገት ነው ወደዚህ የመጣሁት እና ደስተኛ ነኝ። ሙያም እንዳገኝ አድርጎኛል ማለት ነው። ቤተሰብ እያስተዳደርኩ ነው። እኔ ህይወቴን የሚመራበት በዚህ የማገኘው ሳንቲም ነው። የሚሰሩ ሰዎች ከስራ አጥነት ወደ ስራ መጥቶ ፋብሪካ ላይ ገብቶ አንደኛ ሙያቸውን ያዳብራሉ፣ ሁለተኛ ደግሞ ህይወታቸውን ይመሩበታል፣ ሶስተኛ ደግሞ ምንድነው የሀገራችን ኢኮኖሚ እንዲያድግ እንኳን ተጽዕኖ ይፈጥራሉ። ኢትዮጵያ በየጊዜው ወደ ገበያው የሚቀላቀል ሰፊ የሰው ኃይል ታፈራለች። የአምራች ኢንዱስትሪውም የስራ እድል ፍላጎትና አቅርቦት መካከል ያለውን ክፍተት ለመሙላት ያስችላል። የኢትዮጵያ ወጣት ለኢንዱስትሪ ምቹ ወጣት የሚሰራ ሰራተኛ መሆኑን ይህም በተጨባጭ ማየት እንችላለን። ወደ ኢንዱስትሪ ሲገቡና በተለይ እጃቸው ሲፍታታ የሰራተኛው ምርታማነትም እጅግ ተወዳዳሪ ሊሆን የሚችል የሰው ኃይል ያለን አገር መሆኑን ነው የሚያመለክተው። ይሄ ሌላው እድል ነው። ሰፊም የሰው እድል ሊይዝ ይችላል ኢንዱስትሪው። አሁን በአመቱ በአማካይ ወደ 350 ሺህ የሚጠጋ የስራ እድል በተለይ በአነስተኛው በመካከለኛውና በከፍተኛው ኢንዱስትሪዎች የስራ እድል በየአመቱ ይፈጠርላቸዋል። ይሄ እያደገ የሚሄድ ነው። በተለይ ተጨማሪ ኢንቨስትመንቶች ምቹ ሁኔታ እየፈጠርን እየሳብን ጥያቄዎች ሁሉ ምላሽ እየሰጠን የምንሄድ ከሆነ ቤዙ እየሰፋ ይሄዳል፣ ምርታማነት ያድጋል፣ የስራ እድሉም በዛው ደረጃ እያደገ የሚሄድበት ሁኔታ አለ።